አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ስራ እንዴት ነው? ጤንነት ሁሉም ሰላም ነው ወይ? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ አለኝ። አንዳንድ ጥያቄዎች ልመልስላችሁ። ትላንትና በለቀቁት ቪዲዮ ያው እቺ ዱንያ አትሞላም እህቶቼ ያላገባችሁ ማግቡ እና ኑና እንትን በሉ ባልኩበት ነው። አንድ እህቴ 14 አመቴ ነው ስደት ላይ 14 አመቷ ነው፣ ግን እስካሁን አላገባሁም ብለሽኛል። ኦንላይ እዛው አግቢና አላህ ሳሊሁን ወንድ ይስጥሽ፣ አላህ ይወፍቅሽ። እዛው አግቢና ውለጂ፣ ችግር የለውም። ምክንያቱም 14 አመትሽ እዛ ነው ስደት ነው ያለሽው። 14 አመት እየሰራሽ ነው እየላክሽ ነው። ዱንያው ግን አልሞላም ብሎሻል። ስለዚህ አይሞላም። ለምን 20 አመት አሰሪም ያው ነሽ አንቺ ያው ነሽ ወላሂ። ምክንያቱም እኔ ማይቼዋለሁ 13 አመት ሰራውኝ አልহামዱሊላህ። ግን ከቤት ክራይ አላህ ገላግሎኛል። ያው አልহামዱሊላህ ይሄን ሰርቻለሁ። ገባችሁ አይደል? እና የቤተሰቦቼም ያው ግን የቤተሰቦቼ ብልም የተወሰነ አመት ነው የቤተሰቦቼ ያገዝኩኝ። ግን አብዛኛው ግን በቃ ወደ 10 አመት 9 አመት የራሴ ነው የምታገለው። ግን ከዚህ ሌላ ይሄው እንደምትመለከቱት ነው። በቃ ይሄ ነው። ግን አሁንም ያለኝ ቤት ነው፣ ቤቴ ነው ያለኝ አልহামዱሊላህ። ስራ ወይም የሆነ የምሰራው ስራ የለኝ። በቃ ምን ልበላችሁ ብቻ አልহামዱሊላህ አፍያ ብቻ ይኑረን። ግን ያው ነንኛ፣ ምክንያቱም እድሜ ነው የምንጨርሰው። እኔ አሁን ለምሳሌ አልመጣም 1 አመት ጨምርበታለሁ ብዬ ነበረ፣ ግን እንኳንም አልጨመርኩበት። ምክንያቱም ይኸው አላህ ደግሞ ወንድ ልጅ አላህ ወፈቀኝ ማለት ነው። ምክንያቱም 1 አመት ብጨምር ኖሮ ይሄን ልጅ አላህ አይሰጠኝም ነበር። የት ነው የማገኘው? ሲጀመር ባሌ ኢትዮጵያ ነው፣ እኔ ስደት ነው የነበርኩኝ፣ እየሰራውኝ ነው። ስለዚህ ይሄን ልጅ የት አገኘው ነበር? አመት ብጨምር ማለት ነው። አላህ ካለኩ ከዚህ በኋላ አላህ ሊሰጠኝ ይችላል። ኢንሻአላህ ይሰጠኛል። ዱአ አድርጉልኝ። እና ልጅ ወላሂ ነው ሙላችሁ እህቶቼ፣ ወላሂ ነው ሙላችሁ። ከባድ ነው ልጅ ማግኘት በአሁኑ ሰዓት እኛ እናቀውም እንጂ በጣም ከባድ ነው። አላሁ አክበር አላሁ አክበር። ስለዚህ እህቶቼ አዛን እያለ ነበረ ስልኬ። እናማ አግቡ ነው የምላችሁ፣ አግቡ። ምክንያቱም ተጽዕኖ እያመጣ ነው። ብዙ እህቶች ልጅ እያጡ ነው። እዛ ብዙ አመት ሰርታችሁ እየመጣን ከኔም ጭምር እየመጣን ተጽዕኖ እያመጣብን ልጅ መውለድ አንችልም እና ተጽዕኖ እያመጣብን ነው። ስለዚህ አታብዙ፣ ወይም እዛ አግቡ። በቃ እዛ አግቡና ከፈለጋችሁ እንትን ትላላችሁ ትልካላችሁ እዛው ከኖራችሁ ማለት ነው። መላክም ይቻላል እኮ ወልዳችሁ እናታችሁ መላክ ትችላላችሁ፣ ችግር የለውም። ነገር ግን ከባድ ነው ወላሂ ነው የምላችሁ። ያኔ በጣም ተጽዕኖ እያመጣ ነው በመውለድ የመጣ ብዙ አመት ሰርተን እዛ ማህፀናችን እንትን ይላል ይሳሳብናል፣ ልጅ መያዝ ስለማይችል ማለት ነው። ምክንያቱም ፎቁ ታች እየሰራን ምን እያለን ተጽዕኖ እያመጣ ነው። ስለዚህ ተጠንቀቁ። በቃ ወይም እዛው ሆናችሁ አግቡ፣ ትዳር ያዙ፣ ወይም ኑና አግቡ። በቃ ይበቃናል ብላችሁ ቢያንስ የቤት ክራይ አይኑርባችሁ፣ ወላሂ የቤት ክራይ አይኑርባችሁ። የሆነ የተወሰነ ብር ያዙ፣ ስራ የምትሰሩበት ሀላስ። እሱን ካላችሁ ወላሂ አልহামዱሊላህ ብላችሁ ኑና ትዳር ያዙ፣ አግቡ። ከዛ ውለዱ። ከወለዳችሁም በኋላ መሄድ ትችላላችሁ። በቃ 1-2 ልጅ ወልዳችሁ ከዛም በኋላም ትሄዳላችሁ ከፈለጋችሁ። እና ሁሌም እዛው ስደት ሆናችሁ እኔ ቢያንስ ተጠቅሜያለሁ አልহামዱሊላህ። አሁን የ7 አመት ልጅ ሴት ልጅ አለችኝ። እዛ ግብቼ ወልጄ ላኳት በ1 አመቷ እናቴ ጋር ላኳት። አድጋ ጠበቀች ማሻአላ። አሁን የፈለኩኝ ስራ ማዝ እችላለሁ። እቃ ታጥብልኛለች፣ ጠቢልኝ ካልኳት ማሻአላ አልহামዱሊላህ። እና ማንም የሰው ልጅ ዛሬ አይላ እንትን ስትልከውት ወይም ስትቆጡት የሰው ልጅ የሰው ነው እሺ አይላችሁም። የራሳችሁ ልጅ ከሆነ ግን የፈለጋችሁት ነገር ማድረግ ትችላላችሁ። ስለዚህ ኑ ውለዱ። በቃ ቤት ክራይ ብቻ እንዳይኖርባችሁ። የራሳችሁ ቤት ካላችሁ ኑ ወላሂ አይናችሁ ጨፍናችሁ ኑ ግቡና ውለዱ። በተለይ ወላሂ ሴት ልጅ በቃ ልጅ ስለሚያስፈልገን ከባድ ነው፣ ተጽዕኖ ከባድ ነው ወላሂ። አሁን ብዙ እህቶቼ ሐኪም ቤት ላይ
ሆስፒታል ላይ ማርገዝ አልችልም እንዲህ ነው በቃ ሌላ ቦታ አዲስ አበባ ሂጂ ብለውኛል ምናምን በቃ ሌላ ሐኪም ቤት ነው የሚያዟቸው ማለት ነው። ከስደት ከመጡ 2 አመት 3 አመት የሆናቸው ግን መውለድ አይችሉም እና መድኃኒት እየተጠቀሙ ሌላ ሐኪም ቤት ወደ አዲስ አበባ ሌላ ሀገር እየተላኩ ብቻ ከባድ ነው ወላሂ። አላህ ይወፍቃቸው፣ ያልወለደም አላህ ይረዝቀው። የኛም ልጆች ያላችሁ አላህ ያሳድግላችሁ፣ አላህ ይጠብቅላችሁ ነው የምላችሁ። እና ይሄን ይመስላል ውድ እህቴ። አግቢ ይበቃሻል፣ ነው ውድ አግቢ፣ እዛው ሆነሽ አግቢ እልሻለሁ፣ ይበቃሻል። ምክንያቱም ቤተሰቡም ያው ነው፣ አይጠግብም ብትልኪለትም ምንም ብትልለትም ያው ነው። ቤተሰቡም ከሆነ በቃ ምን ልበላችሁ አይለወጡም። ሲጀመርም ወላሂ ከባድ ነው። እኔ ስለማቅ ነው እንደዛ እምላችሁ፣ ሁሌም ያው ነው። ስለዚህ በርቱልኝ፣ ጠንክሩልኝ፣ አግቡ ያላገባችሁ። ወላሂ ስደት ከሆነ እድሜያችንም ጉልበታችንም ሁሉ ነገራችን ነው የሚጨርስብን እና አግቡ፣ ውለዱ። አዲሶች ሄዳችሁ ደግሞ ጠንክሩ፣ በርቱና እናንተም እንዳትቆዩ፣ እንደኛ እንዳትቆዩ። ቆፍጠን ብላችሁ ነገሩ ቆፍጣኞች ናችሁ፣ እንደኛ ጅሎች አይደላችሁም። ቆፍጠን ብላችሁ 1 3 4 አመት ሰርታችሁ ኑና ወደ ትዳራችሁ እናንተም ጊዜያችሁ እንዳታቃጥሉ እላችኋለሁ። ውዶቼ ይሄን ይመስላል ውዶቼ። እና የፈለጋችሁት ነገር መጠየቅ ትችላላችሁ። ቁጥሬ ያለላችሁ እዛው እና ይሄው ቡዴ ቄሳ ነው ያለኝ። ቡዴ ቄሳ ነው ቤቴ፣ ቡዴ ቄሳ ነው። ከቡታጀራ ትንሽ ወጣ ይላል። ድልድዩ አካባቢ ነኝ። ከድልድዩ ወደ ላይ ነኝ ትንሽ። እና ይሄን ይመስላል ውዶቼ። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ ደግሞ ተመልሼ እመጣለሁ። ቻው ቻው። እየመሸ ነው ማሻአላህ።